ኢትዮጵያውያን በዚህ አንታማ። ግን ምን አይነት ጭካኔ ነው? ሁለተኛ ሐዘን ለዚች ሕፃን ልጅና ለዚች ሴት መስጠት ለምን አስፈለገ? ሰላም አቡክ እንደምን አላችሁ? ውድና የተከበራችሁ ዛሬ እጅግ በጣም የሚያሳዝኑ ነገሮች ናቸው ያሉት። በጣም በሚያሳዝን መልኩ እንግዲህ በሀገራችን ጥሩ ነገሮች ወይም መልካም ነገሮችን መቼ እንሰማ ይሆን አናውቅም። ለማንኛውም በቅርቡ እንግዲህ ከሞተው ከኮሜዲ ወንደሰን ጋር ተያይዞ ምንድነው የተሰማው? ባለቤቱን እንዲሁ ደግሞ ልጁን የገጠማቸው ነገር ምንድነው? ሁለተኛ ሐዘን ሆኖ ልባቸውን የሰበረ ነገር ተሰምቷል። እሱን እንመለከታለን። ከአዶናይ መታሰር ጋር ተያይዞ ትላልቅ ሚዲያዎች እንግዲህ ዘገባቸውን እያወጡ ነው የሚገኙት። ፍቅር ስዝም ደግሞ ስለ አዶናይ መታሰር የተናገረው ነገር አለ። ይሄ ሰው እንግዲህ በጣም ብዙ አወዛጋቢ ነገሮችን በመናገር የሚታወቅ ሰው ነው። ለመጀመሪያ ጊዜ በኢትዮጵያ እንግዲህ የዶሮ እግር መበላት ተጀምሯል። ምንድነው? በጣም ያስደነቀን አለ። እሱንም እንመለከታለን። እስከ መጨረሻው ቆይታ ስታደርጉ ቪዲዮን ላይክ አድርጋችሁ ቤቱን ሰብስክራይብ በማድረግ ጀምሩ። ስለነዚህ እያንዳንዱ ምላሾችን ቀጥለን የምንመለከት ይሆናል ማለት ነው። ይህ የአቡክ ሚዲያ ነው። አብራችሁን እስከ መጨረሻው ቆይታ አድርጉ። ኮሜዲያን ወንደሰን እንግዲህ ካረፈ በኋላ በጣም አወዛጋቢ የሚባል ትልቅ አጀንዳ ተነስቷል። ይህም ሚስቱና እንግዲህ ልጁ መንገድ ላይ ኦልሬዲ መውደቃቸው እየተነገረ አለ። ከዚህ ጋር ተያይዞ እኔ ለማጣራት አንዳንድ መረጃዎችን ተመልክቻለሁ። ባለቤቴ በተቀበረ ማግስት የባለቤቴ የኮሜዲያን ወንደሰን አውራሪስ ቤተሰቦች ከቤት አስወጡኝ። የባለቤቴን ስልክ የቀብሩ ዕለት ተቀበሉኝ። ትቶልኝ ያለፈው ምንም ነገር የለም። ለጊዜው ጓደኞቹ ባዘጋጁልኝ ጊዜያዊ ማረፊያ ውስጥ ነው ያለነው በማለት በተሰበረ አንደበት እንግዲህ የወንደሰን ሚስት ወይም ባለቤቱ ተናግራለች። ከኢትዮጵያ ባህልና ወግ ውጭ የሆነ ግፍ ነው የተፈጸመባቸው። ልጅቱ በዚህ እድሜዋ ተሰብራለች። ከአባቷ ሞት በላይ ቤተሰቦቿ ሰብሯታል። ከራሷ አንደበት ጥቂት ነገሮችን መስማት አለብን። እጅግ በጣም ይከብደኛል እና የሰልስቱ ቀን በቃ መውጣት አለባት ከቤት አንቄ ነው ማስወጣት አለች እህትየው ማለት ነው። እና ያው እንደዛ ስትል እዚያው ሰዎች ይሰሟታል፣ ምን ይሏታል። እኔ ደግሞ በጣም ልጅ እየተረበሸች ነበር። አንድ በአባቷ ሐዘን ተረብሻለች፣ ሁለት በምሰማው ነገር ምናምን እየተረበሸች ነበረ። ያው እኔ ምንም አይነት ነገር እሱ ለኛ ምንም አይነት ነገር የተወለን ነገር የለም። ያው የዕለት የሚሰራትን ምናምን ነው እንትን የምንለውና በቃ መውጣት አለባት ምናምን። ይሄንን የምሰማው ነገር ለልጄም እየተበጠበጠች በቃ ዛሬ አስወጣታለሁ አለች። በቃ በሰልስቱ ዛሬ ነው ማስወጣት ማታ በቃ ሰው እንትን ሲል ምናምን ስትል እኔም ለህይወቴም ለምንም ፈራለሁ። ገብቷል። ልጄ ደግሞ ከኔ በላይ ደግሞ ልጄ ብዙ ነገር በቃ እየሰማች ጭንቅላቷ እየተበጠበጠ፣ በዛ ላይ ደግሞ የቶንስል በሽተኛ ናት። ልክ እሱ የሞተ ጊዜ ነው እንደውም አቢጋ ቀጠሮ አስይዞ ነበረ ለሷ። ልክ እሱ የሞተ ቀን ቀጠሮ ቀን ደረሰ። ደግሞ በአጋጣሚ ሆኖ የልጄ ማለት ነው ይሄ የሚወጣ ቶንስል አላት አብዬ ጋር አስመዝግቧል። እና እኔ ብዙ ችግር አለብኝ፣ ብዙ ነገሮች እያሉብኝ እንደገና በቃ መውጣት አለባት ተብሎ ያው እኔ ብዙ ቃላት መናገር አልችልም። ለእግዚአብሔርና ለኢትዮጵያ ሕዝብ ነው እኔ እንትን የምለው የምናገረው። በመግባባት መፍታት አልተቻለም። ሽማግሌዎችን እየረገጠች ነው የምትወጣው። ሲሰበስቡ ትልልቅ ሰዎችን እየረገጠች ነው የምትወጣው። እና የመጀመሪያ ቀን ራሱ የሞተ ቀን እነሱ ገና ኢትዮጵያ ላይ ሳይገቡ ነው የባለቤቴን ስልክ ተቀበሏት ተብሎ ማለት ነው። እና በጣም ብዙ ነገር ደርሶብኛል። ለማንኛውም ቪዲዮን ብዙውን እናንተ መስማት ስለምትችሉ እኔ ስለዚህ ነገር ብዙ መስማት አልፈልግም። ምክንያቱም እጅግ በጣም ዘግናኝ፣ እጅግ በጣም አሳዛኝ የሆነ ነገር ስለሆነ ማለት ነው። ምን እንደሆነ ታውቃላችሁ? ብዙ ኢትዮጵያውያን የምንዘነጋው ነገር ለልጆች ኬር አለማድረግ በጣም ከሚያሳዝኑ ነገሮች ማለት ነው። የልጆችን ጉዳይ እንዴት እንደምታቀሉ ግራ ነው የሚገባኝ። ብዙ ጊዜ ተመልከቱ፣ ይቺን ሴት ምናልባት እናትየዋን ምንም ሊያደርጉ ይችላሉ። ነገር ግን ይቺ ሕፃን ልጅ እዚህ ጋር እንደምታለቅሰው እያያችሁ ነው ያላችሁና ስንት ነገሮችን እንደቻለች፣ ስንት ነገሮችን እንዳለፈች በዚህ ልጅነቷ በአባቷ ሐዘን ውስጥ እያለች አስቡ። አያት ናቸው እኮ ለዚች ሕፃን ልጅ ይሄ ቤተሰብ ማለት ነውና ከቤት እያስወጧት ነው ኦልሬዲ። አሁን በዚህ ሰዓት ያለችበትን ሁኔታ ስትናገር ሙሉ ተመልክታችኋል እናንተ በቪዲዮ ማለት ነው። ስትናገር አስተውላችሁ እንደሆነ አሁን ጓደኞቹ በተወሰነ መልኩ አመቻችተውላት ነው እየኖረች ያለችው። በዚህ ልክ ነው ክፉ የሆኑት የገዛ የሱ የወንደሰን
ቤተሰብ ማለት የዚች ህፃን ልጅ ቤተሰብ ነው። ወደዚህ ምናልባት ለሚስቱ ላይሆኑ ይችላሉ። ብዙ ጊዜ እኛ ሀገር እንደዛ ስለሆነ ግን ለዚች ህፃን ልጅ ቤተሰብ ናቸው። እቺ ህፃን ልጅ እኮ ነገ ሰው ትሆናለች። ምናልባት እዚህ ምን እንዳለች ሰምታችኋል? ለእግዚአብሔርና ለኢትዮጵያ ህዝብ ነው ይህንን ነገር የምናገረው፣ ብቻ ምንም ማድረግ አልቻልኩም ነበር ያለችው። እና ምንድነው የተፈጠረው ግን ምንድነው? ሌላው ደግሞ በጣም ያሳዘነኝ ቃል ምን እንደሆነ ታውቃላችሁ? ምንም አይነት ነገርን ትቶልን አላለፈም ብላለች። እና በኢትዮጵያ በጣም ብዙ ዋጋ ከከፈሉ ሰዎች፣ ኢትዮጵያውያንን ካዝናኑ፣ ትላልቅ መድረኮች ላይ ስራዎችን ካቀረቡ ሰዎች መሃል ነው። ግን የቀን ውሎውን ብቻ ነው ይዞልን የሚገባው። ከዛ ያለፈ ነገርን ለኛ ያበረከተልን ወይም የሰጠን ነገር የለም። በጣም ደግሞ የሚያሳዝነው ሌላ እያንዳንዱ አሳዛኝ ስለሆነ ነው ይህንን የምላችሁ። ሌላው ደግሞ በጣም የሚያሳዝነው ምን መሰላችሁ? ስልኩን እንኳን የተቀበሉት በጣም በሚያሳዝን መልኩ በቀብር ቀን ነው። አይገርምም? የገዛ ስልኩን እንኳን የኛ ነው ብለው አስበው ተቀብለዋል። እና አንዳች ነገር ለዚህ ሴት የለም። እኛም ከስር እንግዲህ እዚህ ጋር ያለውን አካውንት እናስቀምጥላችኋለን። እባካችሁን ብዙ አይደለም የምትችሉ ጥቂት ይርዷል። በእርግጥ የኢትዮጵያ ሕዝብ ግን እንደማይጥል አውቃለሁ። በጣም የተሻለ ነገር ላይ እንደምትደርስ አውቃለሁ። ምናልባት ይህ ነገር ለመልካም ነው እስክባል ድረስ ትልልቅ ነገሮች እንደሚነሱ አምናለሁ። ኢትዮጵያውያን በዚህ አንታማ። ግን ምን አይነት ጭካኔ ነው! ሁለተኛ ሀዘን ለዚች ህፃን ልጅና ለዚች ሴት መስጠት ለምን አስፈለገ? እናንተ በጣም ነው የሚያሳዝነው። ከልጆች ጋር የምታደርጓቸውን ነገሮችን ብዙ ወላጆችም ጭምር በቤታቸው አብራቸውም እየኖራቸው የምትሳሳቱ ስህተት ልጆችን አእምሯቸውን የሚነካ ነገርን ቢያንስ ከነሱ ዞር ብላችሁ ከነሱ ተለይታችሁ ብታደርጉ ምንም አይደለም። ግን ልጆች እያዩ ልጆች እየሰሙ ለአእምሯቸው የሚከብድ ነገርን የምታደርጉ ሰዎች ከዚህ ብዙ ትምህርት ውሰዱ እባካችሁ። ልጆች በጣም ይታመማሉ። ልጆች ነገ ተስፋቸው ላይ ትልቅ ጥላሸት ይጥላል። እንደዚህ አይነት ማስተዋል የጎደለው ተግባር ማለት ነው። በእርግጠኝነት ይቺ ልጅ የምሬን ነው የምላችሁ። ሌላ ደግሞ ምን እንደሆነ ታውቃላችሁ? በልጆች አእምሮ ክፉ ከመባል እኔ እንጃ የከፋ ነገር በምድር ላይ ምንም ነገር የለም። አስተውሉ። ይሄ ቤተሰብ በዚች ልጅ አእምሮ ነገ ሰው ስትሆን ምን ሆኖ ሊወጣ እንደሚችል። ለማንኛውም የሚያወዛግቡ ነገሮች አሁንም ቀጥለዋል። ከዚህ ቀጥሎ እንግዲህ ውድ ኢትዮጵያውያን ምን እንደሚያደርጉ ምን የተሻሉ ነገሮችን እንደሚሰሩ በቀጣይነት የምንመለከት ነው የሚሆነው ማለት ነው። የምትችሉትን ሁላችሁም አድርጉ፣ እናድርግ ብለን ይህንን እንለፍ። ከሰሞኑን በጣም ትልቅና መነጋገሪያ የሆነው ደግሞ የአዶናይን እንግዲህ መታሰር ተከትሎ ትላልቅ የዓለም ሚዲያዎች መነጋገሪያ አድርገውት በፊት ገጻቸው ላይ እንግዲህ እያወጡ ይገኛሉ። እና በጣም ያስደነቀኝ ትልልቅ ሚዲያዎች የሚባሉት እነ ቢቢሲን ጨምሮ ይህንን ጉዳይ ከፊት ለፊት እየዘገቡት ነው የሚገኙት ማለት ነው። ለማንኛውም አንዳንዱን ቀንጨብ አድርጌ ላሳያችሁና ከዛ በኋላ ምን እንዳስተዋልኩኝ እነግራችኋለሁ። Ethiopia police have arrested 9 TikTok creators, including influencer Adonai Berhane, in a crackdown on other Ethiopian TikTokers have been arrested after attending an awards event wearing outfits that police say went against the country's cultural norms. One wore an open shirt, another wore a large blazer with no bra. Their looks got a lot of attention online and not all of it was positive. A few days after the event, police started arresting the creators. Ethiopian authorities are arresting popular TikTokers for their alleged indecent attire at the 2025 Ethiopia Creative Awards held in Addis Ababa this week. Those arrested include 25-year-old creator Adonai Berhane, who had just won TikToker of the Year. በጣም የገረመኝ ምን እንደሆነ ታውቃላችሁ? ከዚህ ጋር ተያይዞ ምን ያክል ትልቁ ነገር ላሳያቸው የፈለኩት የነሱን ዜና እንትን እላችሁ አይደለም። ዜናቸው ኦልሬዲ ቀላል ነው። ምንም መታሰራቸውን የምናገር ነው። ግን በዚህ ልክ በሶሻል ሚዲያ በተለይ በዓለም አቀፍ ሚዲያዎች ላይ ተጽዕኖ ፈጥሮ መገኘቱ በጣም ያስገረመኝ። ጀምር እኛ በአማርኛ በምንሰራቸው ኮንተንቶች ነው የምናውቀው። ምንም ሌላ ተአምር የለውም። ኦልሬዲ እኛ የምናውቀው ነገር ነው። ግን እንዴት በዚህ ልክ ተጽዕኖ መፍጠር ቻለ? በጣም ነው ያስገረመው። ምንድነው በዚህ ልክ የዓለምን ሚዲያ እስኪያነጋግር ድረስ እንግዲህ የሱ ጉዳይ ለማንኛውም ትልቅ ሆኖባቸው በፊት ገጻቸው ላይ ይዘው መውጣታቸው እኔ በጣም አስገርሞኛል። ለማንኛውም ምንድነው የምትሉት ስለዚህ ጉዳይ? እናንተ ሐሳባችሁን አስተያየታችሁን መስጠት ትችላላችሁ። ግን እኔ ግርም ብሎኛል። ምን ያህል ተጽዕኖ በፈጥር ነው ይሄ ወጣት አዶናይ። እንግዲህ እስካሁን ያለው ምንም አይነት መረጃ የለም። መቼ ይወጣል? ቅርብ ጊዜ እንግዲህ ለኢትዮጵያውያን በተለይ ደብዳቤ ልኮ እንደነበረ ይታወቃል። ግን መቼ ይወጣ መቼ ይፈታ ይሁን እምለው የተረጋገጠ ነገር የለም።
ፍቅር ሲዝም ከዚህ ጋር ተያይዞ እንግዲህ አወዛጋቢ የሆነው እንግዲህ የፍቅር ሰው ነኝ በማለት የሚታወቀው በሶሻል ሚዲያ በተለይ በቲክቶክ የምናውቀው ፍቅር ሲዝም ስለዚህ ስለ አዶናይ መታሰር ያለው ነገር እኔ አላመንኩበትም። የምር ይህ ሰውዬ በቃ እያነጋገረ ቀጥሏል። ለማንኛውም ግን ምንድነው ያለው? ምን አይነት ጉድ ነው የተናገረው? እሱን ነገር ተመልከቱ እስኪ ምን እንዳለ እዩት። እኔ ያስገረመኝን እናንተም እዩና ሐሳባችሁን ስጡበት ማለት ነው። አዶናይ ለምን ይመስላችኋል ሰግጥ ፈምስ ይቅርብ ብናቆም ይሻላል ያለው? ከፌደራል ማስጠንቀቂያ ተሰጥቶት ነው። ፌደራል ሄዶ ተጋብዞ እንደዛ ላወራ ፌደራል ላይ አመጻ እንትን ጫጫታ አልተነሳ እንዳለ ቲክቶከሩ በዛ ጊዜ ጣሩትና ይሄን ተናገረ። ብናቆም ይሻላል አለ። እኔ ህልም አይቼ ነው የእውነት ይሄ ነው ሚስጥሩ። ወደ እኔ ቤት ሲመጡ አይቻለሁ አዶናይ እና ጃኒ እና ሲመቻቸው ግልጽ ያወጡታል። ለማየት ያብቃችሁ። እውነታው ይሄ ነው። ደግሞ ግልጽ ነው። እስቲ ተረዱት። ከፌደራል ከሄደ በኋላ እንዴት ሊል ቻለ? በጣም ይወደዋል ሰግጥ ፈምስ የሚለውን ቃል አዶናይ። ስለዚህ ከላይ ማስፈራሪያ ደርሶበት ነው ሊያስሩት ስለሆነ ነው። ለማንኛውም ከላይ ማስፈራሪያ ደርሶበት ነው ይሄንን ያደረገው ስል ታውቃላችሁ ምን እንዳለ? በህልም አይቻለሁ ወይ ህልም አይቼ ነው። እንደውም ምን እንዳለ ሰምታችኋል? ወደ እኔ ቤት ሲመጡ ከጃኒ ጋር አይቻለሁ በህልምና እያለ ነው። ለማንኛውም ይህ ሰውዬ ከላይ ማስፈራሪያ ደርሶበት ነው። ስግጥ ፍምስ የምለውን ቃል በጣም ነው የሚወዳው። ነገር ግን ከላይ ከመከላከያ ጋር ሄዶ ባሳየው ነገር እንግዲህ አልወደዱትም። ለዛ ነው የታሰረው። ስመቻቸው አንድ ቀን ይሄንን ጉዳይ ግልጽ ያደርጋሉ እና እያለ ነው። ለማንኛውም ይህ ሰውዬ አነጋጋሪ ድርጊቱን ቀጥሎበታል። ምን ሊሆን ቀጥህ ደግሞ እናያለን። ከዚህ ጋር ተያይዞ በጣም ያሳቀኝን የዚህን ሰው አንድ ቪዲዮ ከሰሞኑን አይ ነበረና ኢትዮጵያ ውስጥ ለመጀመሪያ ጊዜ ዶሮ እግር እንግዲህ ሲበላ አየሁኝ እና ማን ነው ሲበላ የነበረው? እንግዲህ የዚህ ሰውዬ ጉዳይ ስለማያስችለኝ ነው። የምር በጣም ነው የሚገርመኝ የሚሰራቸው ነገሮች እና እንግዲህ ዛሬ ራቴ እንደምታዩት የዶሮ እግር ነው፣ እራት ነው። እንድሜ ለብልጽግና ይህ መብላት ጀምረናል። ጓንታ ገብተን ጥርሱ እንዴት ቢሆን ነው ባካችሁ? ለብልጽግና ፍቅር ሲዝም የሆነ ጥርስ አይታችኋል? ጥርሱ ነው ለየት ያለው። ይህንን መብላት የሚችል ጥርስ ግን በስሎ ወጥቶ ነው አይደለም? ጥሬ አይደለም አይደል? መቼም በስሎ እንደወጣ ተስፋ አድርጋለሁ። ይበስላል ወይ የሚለው ጥያቄም በዚህ እስኪ መልሱልኝ እናንተም ካወቃችሁና። ይጣፍጣል። ለማንኛውም ይሄ እንግዲህ አነጋጋሪ ሰው ብዙ ነገሮችን እያደረገ ባይዘው ኢትዮጵያ ውስጥ አንድን አብሮኝ ያለውን ጓደኛዬን ሳናግረው ምን እንዳለ ሰምታችኋል? ትልቁ ኮንተንት ክሬተር ነው ያለውና በቃ እንደዛ ነው ወይስ እውነትም ለማወዛገብ ነው ወይስ ስራው ወይስ የእውነት ነው ይሄ ሰውዬ እየኖረ ያለው? ግራ እኮ ነው የሚያጋባው የምድርና። ለማንኛውም ዛሬ ዶሮ እንግዲህ ይበላል፣ የዶሮ እግር እንግዲህ ይበላል እያለን አለ። ምን ያሳየን ይሁን? ቀጣይ ኢትዮጵያ እንግዲህ መነጋገሪያ የሆኑ ሌሎችንም ሀሳቦችን ይዘን በሌላ ቪዲዮ እንገናኛለን። የዛሬ ቆይታችን በዚህ ቢበቃ እጅግ በጣም ቆንጆ ነው። ለታሰሩት እንግዲህ መፈታትን እንመኛለን። እንግዲህ ደግሞ በችግር ውስጥ ላሉ ሁሉ ከችግራቸው የሚወጡበት ሳምንት ይሆንላችሁ። እንወዳችኋለን። ይህ አቦክ ሚዲያ ነው። ሳብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮውን ሼር አድርጉ። እያያችሁ አትለፉን። መልካም ቆይታ። ሰላም ነው። ሰለስቱ ቀን በቃ መውጣት አለባት ከቤት አንቄ ነው ማስወጣት አለች እህትየው ማለት ነው።